ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት አላችሁ የተወደዳችሁ? ስለ ግብጽ ብሔራዊ ቡድን መንትያዎች ለማንሳት ነበር። አንድ አህመድ አሰም የሚባል ግብጻዊ ጸሐፊ አፍሪካ አዘ ካንትሪ የሚባል አሪፍ ድረገጽ አለ። ከእግር ኳስ ውጪም በሌሎች ጉዳዮች ላይ ብዙ ዘገባዎች የሚሰራ ነውና ስለዚህ ሁለት ወንድማማቾች ጽፎ ነበር ስለ ሐሰን መንትያዎች፣ የግብጽ ብሔራዊ ቡድን ዋናና ምክትል አሰልጣኝ ስለሆኑት አይደንቲካል ትዊንስ ስለሚባሉት በመልክም በጣም ስለሚመሳሰሉት የእግር ኳስ ታሪካቸውም ተመሳሳይ ስለሆነ ሁለት ተጫዋቾች ነው ማንሳት የፈለግኩት። ከሴኔጋል ጋር ጨዋታቸውን ያደርጋሉና በግብጽ እግር ኳስ ውስጥ የእነዚህ ሁለት ተጫዋቾች ታሪክ መቼስ የማይዘነጋ ነው። ሆሳም ሐሰንንም ኢብራሂም ሐሰንንም የኢትዮጵያ እግር ኳስን በደንብ ያውቃቸዋል። ምክንያቱም የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያለው ሬከርድ ብዙ የሚያመረቃ አይደለም እና ሆሳም ሐሰን ብዙ ጎል ሲያስቆጥር ደግሞ ኢብራሂም ሐሰን የጎሉ የኋላ ደጀን ሆኖ ሲጫወት አይተነዋል። ሆሳም ሐሰን የግብጽ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ነው። 3 ጊዜ የአፍሪካ ዋንጫ ያሸነፈ ነው። ሁለቱን በአምበልነት የግብጽን ብሔራዊ ቡድን የመራ ነው 1998 ና 2006 ላይ። በነገራችን ላይ ሙሐመድ ሳላሁን የሆሳም ሐሰንን የግብጽ የምንጊዜም ከፍተኛ ጎል አስቆጣሪነት ሬከርድ ለማሻሻል ነው እየተጫወተ ያለው። ያኔ ከሙሐመድ ሳላህ ጋር ስለነበረውም ልዩነት አንድ ፕሮግራም ላይ አንስቼ ነበር። በግብጽ እግር ኳስ ውስጥ ሌጀንድ አይደለም ሞሳላህ የሚል አስተያየት ሰጥቶ ነበር። ግን አሰልጣኝ ሆኖ ከተሾመ በኋላ ደግሞ ልዝብ ሆኗል። አሁን ብዙ ሲያደንቀው እንሰማለን። ግን እስካሁን ድረስ የግብጽ ብሔራዊ ቡድን ከፍተኛ ጎል አስቆጣሪ እርሱ ነው። በአፍሪካ ዋንጫም በውድድሩም ላይ ከሞሐመድ ሳላህ፣ ከሪያድ ማህሬዝ፣ ከሳዲዮ ማኔ በላይ ከእነዚህ አይነት ትልልቅ የአፍሪካ እግር ኳስ ሌጀንዶች በላይ ብዙ ጎል ያስቆጠረ ነው። ከድሮግባ እኩል ማስቆጥሯል። ግን ከድሮግባ ያነሰ ጨዋታ ነው ደግሞ ያደረገው። ስለዚህ ምንም ጥያቄ የለውም የግብጽ እግር ኳስ ሌጀንድ ነው። በመጨረሻ ደግሞ የሀገሪቱ ብሔራዊ ቡድን አምበል ነው እና ይሄ ጸሐፊ ሲናገር ግብጽ ውስጥ እንዳደገ ሰው ሆሳም ሐሰን መጀመሪያ ሬኮግናይዝ ያደረግኩት የእግር ኳስ ተጫዋች ነው ይላል። እሱና ኢብራሂም ሐሰን የግብጽን እግር ኳስ የሚወክሉ ምስሎች ናቸው ብሎ ይናገራል። ምሳሌ 100 ግብጻውያንን ጠይቋቸውና ምርጥ 11ዳችሁን ስሩልኝ፣ ድሪም 11 የሚባለውን ስሩልኝ ብትሏቸው ሆሳም ሐሰን ከፊት መሆኑ፣ ኢብራሂም ሐሰን የቀኝ መስመር ተከላካይ መሆኑ የማይቀር ነው እና በዚህ ምክንያት በግብጽ እግር ኳስ ውስጥ ያላቸው ታሪክ በጣም ከፍተኛ የማይነጣጠሉ ናቸው ብሎ ይገልጻል። እንዲያውም አንድ ፈገግ የሚያስብል ምሳሌ ይጠቀማል። በመልክም በጣም አንድ አይነት ናቸው። ቅድም እንዳነሳሁት አይደንቲካል ትዊንስ የሚባሉት በመልክም በጣም የሚመሳሰሉ መንታዎች በመሆናቸው የተነሳ ከ7 ዓመት በፊት ኢብራሂም የጸጉር ንቅለ ተከላ ለማድረግ ከመወሰኑ በፊት በተለይ ለመለየት በጣም ያስቸግራቸዋል። ሁለቱም ራሰ በራ ናቸው እና በመልክም ያምታታሉ። አሁን ነው ኢብራሂም እንደው ጸጉር ቢጤ ነገር አናቱ ላይ ስላደረገ በመልክ ለመለየት ይቻላል ይላል። ኢብራሂም መጀመሪያ አጥቂ ሆኖ ነበር የጀመረው። በኋላ የቀኝ መስመር ተከላካይ ሆኖ እንዲጫወት የተደረገው ከሆሳም ሐሰን ጋር አንድ ቡድን ውስጥ ይጫወቱ ስለነበር ሆሳም ሐሰን ደግሞ አጥቂ ብቻ ሆኖ ስለሆነ መጫወት የሚችለው ለሆሳም ሐሰን ቦታ ለመተው በሚል ምክንያት ነው የቀኝ መስመር ተከላካይ ሆኖ በኋላ በዛ ቦታ ሌጀንድ እንዲሆን የሆነው እና ሆሳም ሐሰን ደግሞ ሳቴ ላሳ አጥቂ ነው፣ ኢብራሂም ደግሞ የበለጠ የተሟላ ተጫዋች ነው ብሎ ይገልጻቸዋል። በቀኝ መስመር ተከላካይነት መጫወቱም የሚናገረው አጥቂ ሆኖ ቢጀምርም ግን ብዙ ቦታ መጫወት የሚችል ተጫዋች ነው። ለጥቂት ጊዜ ኑሻተል ሰማክ የሚባል የስዊዘርላንድ ቡድን ውስጥ ተጫውተዋል። ግን አብዛኛው ጊዜ በሀገራቸው በግብጽ ነው ሲጫወቱ ያሳለፉት እና ኢብራሂም እዛ አማካይ ሁሉ ሆኖ ተጫውቶ ያውቃል። እንዲያውም ያኔ ሮይ ሆጅሰን ነበር አሰልጣኝ የነበሩት እና ሪያል ማድሪድ ላይ አንድ ድንቅ የቅጣት ምት ጎል አስቆጥሯል ብሎ ያንንም ታሪክ ያነሳል። የሰርጋቸው ቀን አንድ አይነት ነበር። ልክ እንደነሱ ሁሉ በአንድ ቀን እንደተወለዱት ሁሉ ልጆችም በአንድ ቀን
ነው ሁለቱም የወለዱት። ስለዚህ ሜዳ ውስጥም ከሜዳ ውጪም የማይነጣጠሉ አድርጎ ይገልጻቸዋል። እና ሁለቱም የአልአህሊ ሌጀንዶች ነበሩ። አልአህሊና ዛማሌክ መካከል ያለውን ባላንጣነት የካይሮ ደርቢን ትኩሳት እናውቃለን መቼስ። የሆነ ጊዜ ግን ሁለቱም ወደ ዛማሌክ ሄዱ በነፃ ዝውውር እና በግብጽ በጣም ከፍተኛ ትኩረት የሳበ ዝውውር ነበር። የግብጽን እግር ኳስ ያናጋ ብሎ ይገልጸዋል ይሄ ጸሐፊ። ነገር ግን መጀመሪያ ሆሳም ሐሰን ከአልአህሊ ጋር መቆየት ይችል ነበር። አልአህሊም ለሱ ነበር ኮንትራት ያቀረበለት። ትልቅ ተጫዋች፣ ዋና ጎል አስቆጣሪያቸው፣ ቻምፒየንስ ሊግ የሚያሸንፍላቸው ተጫዋች ነበር። ለኢብራሂም ግን አዲስ ውል የመስጠት ፍላጎት አልነበራቸውም። ኢብራሂም እየጨረሰ ነው የሚል እምነት ነበራቸው። ከዚህ በኋላ አዲስ ኮንትራት እንዲገባው የሚያስችል ብቃት ላይ አይደለም ያለው የሚል አሰስመንት ነበር እና በዛ የተነሳ አልአህሊ ኢብራሂምን ለማሰናበት ወሰነ። ሆሳም ከወንድሙ ሊለይ አይችልም፣ ከወንድሜ አልነጠልም አለና ሁለቱም በጋራ ወደ ዛማሌክ ሄዱ ማለት ነው እና 34 ዓመታቸው ነበር። በኋላ ግን በዛማሌክ በጣም ስኬታማ ሆኑ። አንዳንድ ሰዎች እንደሚሉት በዛማሌክ ታሪክ፣ በክለቡ የስኬት ታሪክ ምርጡ ዘመን ላይ የነበሩ ተጫዋቾች ናቸው። እዛ በነበሩበት ጊዜ 3 የግብጽ ሊግና 1 የካፍ ቻምፒየንስ ሊግ በጋራ አሸንፈዋል። ስለዚህ ሁለቱም ተጫዋቾች በተመሳሳይ ጊዜ ወደ ዛማሌክ የሄዱበት ምክንያት መነጣጠል ባለመፈለጋቸው የተነሳ ነው እና ሁለቱም የሲጅ ሜንታሊቲ ደግሞ ያላቸው ናቸው። እኛና ዓለም ከዓለም ጋር የምንፋለም ሆነን ብለው ያስባሉ ብሎ ይገልጻል። በጣም ኢንትረስቲንግ ስቶሪ ነው መቼስ የሁለቱም እና መቼም ከምንድነው ከባትል ፊልድ ብሎ ይገልጻቸዋል። ከውጊያ አውድ ተለያይተው የማያውቁ ናቸው። አንዳንድ ጊዜ ብቻ ነው የተነጣጠሉት። ኢብራሂም ሐሰን አፍኮንን አላሸነፈም እንደ እድል ሆኖ። ሆሳም ሐሰን 3 ጊዜ አፍኮንን አሸንፏል። ግን 1998 ላይ የግብጽ ኤፍኤ ተጫዋቹን ቀጣው እና 98 የአፍሪካ ዋንጫ አስታውሳለሁ ደቡብ አፍሪካን አሸንፈው ነበር ሻምፒዮን የሆኑት። ኦጋዱጉ ላይ በቡርኪና ፋሶ የተደረገ ውድድር ነው መጀመሪያ የዓለም ዋንጫ። ከዛ በኋላ ነው ይህንን ውድድር ነው በሕፃንነት እንደው በትንሽ ብልጭ ታስታውሰዋለሁ። አይወደድም ነበር የግብጽ ቡድን። ሆሳም ሐሰንም አይወደድም ነበር። እኛ ጋር ሀትሪክ ሰርቶ ያውቃል ይመስለኛል። ግን አንድ ጨዋታ ላይ በሞሮኮ ራባት የመሀል ጣቱን በማሳየት ደጋፊዎች ተሳድቧል በሚል የግብጽ ኤፍኤ ከውድድሩ አገደው እና ተጫዋቹ ሳይሳተፍ ቀረ። ከ2 ዓመት በፊት ደግሞ በሌባኖስ አንድ የወዳጅነት ጨዋታ ይደረግ ነበር። የግብጽ ብሔራዊ ቡድን ከሌሎች 2 የሌባኖስ ቡድኖች አልናጅሜህና አልአንሳር ከሚባሉ ቡድኖች የተወጣጡ 11 ተጫዋቾችን ይገጥሙ ነበር። እዛም ጨዋታ ላይ ኃይለኛ ነውጥ ተነስቶ ነበር። ሁለቱም እዛ ነውጥ ውስጥ ተሳትፈዋል እና በጨዋታው ላይ የሌባኖስ ጦር ሳይቀር ሰላም ለማስፈን ወደ ሜዳ መግባት ነበረበት እና ኢብራሂም አንደኛው ወታደር ወንድሜን ሊያጠቃብኝ ነው ብሎ ባሰበ ጊዜ መሳሪያውን ቀምቶ ነበር ከአንድ ወታደር እና እንዲህ አይነት ትርምስ ውስጥም በጋራ የሚሳተፉ ናቸው። 1996 ደግሞ ሁለቱም በአንድ ኬላ ሄሊዮፖሊስ በምትባለው ከተማ ውስጥ አንድ የፖሊስ አባል ደብድበዋል። በተመሳሳይ ዓመት ኢብራሂም በናስር በሚባለው ከተማ ውስጥ ሌላ ዜጋ ላይ በፈጸመው ጥፋት በእግድ የቆየ የእስር ፍርድ ተፈርዶበት ነበር። 2008 ደግሞ በፊፋ ኢብራሂም ሐሰን 5 ዓመት ታግዶ ነበር። ምክንያቱም በአልማስሪ የሚባልን ቡድን በአልጄሪያ በገጠሙበት ጊዜ የአልጄሪያ ደጋፊን ተሳድቧል በሚል ነው እንደዛ ተደርጎ የነበረው። ከ8 ዓመት በኋላ 2016 ደግሞ ሆሳም ሐሰን አንድ የቴሌቪዥን ፎቶግራፈርን በአካል አጥቅቶ ካሜራውንም ሰብሮበት ነበር። ስለዚህ ሁለቱም እንዲህ አይነት ደግሞ ትርምስ ውስጥ የሚሳተፉ አይነት ናቸው። ግን የግብጽ ሰዎች በጣም የሚወዷቸው ናቸው እና በዛ ምክንያት ነው የግብጽ ብሔራዊ ቡድን ዋናና ምክትል አሰልጣኝ ሆኖ በተሾሙበት ጊዜ ትልቅ ንትርክ ተነስቶ የነበረው እና ደግሞ ሁለቱም በግብጽ የስፖርት ሚዲያ ላይ የቀረቡ በጣም አወዛጋቢ አስተያየቶችን በመስጠት የሚታወቁ ናቸው። ሊሆናቸው ግን ይመስላል አሁን ትልቅ ጨዋታ አለባቸው ከሴኔጋል ጋር። ግን የግብጽ እግር ኳስ ጀርኒ ውስጥ ትልቅ አሻራ የነበራቸው ያላቸውም ወንድማማቾች ናቸው። አሁን ደግሞ ዋናና ምክትል ሆነው አንዱ ራሰ በራ አንዱ በሄር ትራንስፕላንት በመልክ እንለያቸዋለን። ግን የእግር ኳስ ህይወታቸው በጣም ተመሳሳይ በውዝግብ ከለርፉል የሆነ ሁልጊዜም የሚጥም ሁልጊዜም ትክክል ባይሆን ግን በጣም ከለርፉል የሆነ የእግር ኳስ ህይወት የነበራቸው ናቸው ኢብራሂም ሐሰን እና ሆሳም ሐሰን።
ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።